በትግራይ የሚንቀሳቀሱ ፓርቲዎች ለህጻጽ ምን አሉ? ህወሓትን ጨምሮ በትግራይ ውስጥ የሚንቀሳቀሱ 6 የፖለቲካ ፓርቲዎች በህጻጽ የተከሰተው የረሃብ አደጋ የተመለከተ መግለጫ አውጥተዋል። ፓርቲዎቹ ህወሓት፣ ስምረት፣ ሳልሳይ ወያነ ትግራይ፣ ብሔራዊ ባይቶ አባይ ትግራይ፣ ውብ ናጽናት ትግራይ፣ ሹምት አቤን ናቸው። ምን አሉ? ህወሓት ከ5 ዓመታት በላይ በተቀዳደደ ፕላስቲክ እየኖረ ያለው ህዝብ የአራዊት ሲሳይ ሆኗል። የተቀየረው ደግሞ እየቀነሰ በመሄዱ ባለው የእርዳታ አቅርቦት ምክንያት ለከፍተኛ ቀውስ ተዳርገዋል። በየቀኑ በረሃብና በሽታ ሰው እየሞተ ነው። ጊዜ እየሄደ ነው። ትዕግስትም ልክ አለ። የትግራይ ህዝብ እንዲህ ባለ መከራ የሚሸከም ጫንቃ የለውም። ስለሆነም ትግራይ ለማዳከም የተሸበረው ሴራ ተቋቁመን ህዝባችን እስኪያልቅ አንታገስም። ስምረት ፓርቲ የድርጅት ደህንነት ከህዝብ ደህንነት ይቅደም የሚል አቋም ባለው ኋላ ቀር ቡድንና ጀሌዎች ከማንኛውም ጊዜ በላይ በመሬትና ወርቅ ስርቆት ኪሳቸውን በሚያደልቡበት ወቅት በምግብና መድኃኒት እጦት ተፈናቃዮች መሞታቸው አንገታችንን እንድንደፋ አድርጎናል። የተፈናቃዮች ስቃይ ከሚዲያ ተሰውሮ ለዓለም እንዳይታይና እንዳይሰማ ያደረገው ኋላ ቀሩ ቡድንና አሽከሮቹ ናቸው። ስለሆነም በሁሉ ትግራይ ለዚሁ የሁሉ አይነት ጥፋቶች መነሻ የሆነው ኋላ ቀር ቡድኑና አሽከሮቹ ለአንዴና ለመጨረሻ ተመንግሎ እንዲወገድ በጋራ መታገል ይገባል። ሳልሳይ ወያነ ትግራይ ፓርቲ የረሃቡ ዋና ምንጭ ፖለቲካዊ ስንፍና ነው። ስለሆነም ህዝቡ የረሃብ አደጋውን የሚገታ አስቸኳይ ድጋፍ ከመለገስ ለጎን የችግሩ መነሾ የሆነውን ስርዓት እንዲለወጥ አብሮ እንዲታገል ጥሪ እናቀርባለን። ብሔራዊ ባይቶ አባይ ትግራይ የተደነቀው የረሃብ አደጋ በዘላቂነት እንዲገታ ከህዝብ ህልውና ይልቅ ድርጅታዊ ህልውና ይቅደም በሚለው መፈክር የሚመራው ጊዜያዊ አስተዳደር ፈርሶ በአቃፊና አሳታፊ ጊዜያት አስተዳደር ሊተካ ይገባል። ውብ ናጽናት ትግራይ አሰቃቂ ረሃቡ ሆን ተብሎ ከዓለም አቀፍ ማህበረሰብ እንዲደበቅ በማድረግ በተፈናቃዮች ላይ ከፍተኛ ክህደት ተፈጽሟል። ስለሆነም ይህንን አስነዋሪ ክህደት የፈጸሙ አመራሮች በህግና በሞራል ተጠያቂ ናቸው። ሹምት አቤን ፓርቲ አምባገንና ጸረ ህዝብ የሆነው የህወሓት ቡድን ዜጎቻችን ወደ ቀያቸው እንዳይመለሱ ለፖለቲካ ትርፍ ሲባል ለ5 ዓመታት ያህል ቁማር እየተጫወቱና እንቅፋት ሆኖ ቀጥለዋል። ተፈናቃዮች ለከባድ አደጋ ያጋለጠው ቡድን በህግ እንዲጠየቅና እንዲወገድ ሁሉም የትግራይ ወዳጅና ፍትህ ፈላጊ ተደራጅቶ ይታገል። ቲክፋህ ኢትዮጵያ መቀለ